ግምጃን አንተን የመሰለ ጎበዝ እያለህ እንዴት ነው አሳልፈ ለሌላ ሰው ይሰጣል? እኔ ወንድም አኮለኛ አብይ ጫባላ አንተ የምን ወንድም ነው አንተ? ራ እንዴት ነው አንዴ ባለፈንድ እንቁራሪት የመሰለ ሰው ጋር አይቻት እኮ ተናድጄ ወዲህ አሁን መከተል ጀምሬያታለሁ። እናንተ ጋር ታየኋት አፈርት ብላ አይወል አብዬ ምን መሰለ እሷ እንደምትታየው አይደለም፣ እንደ ስልኩ አይደለችም። በጣም ልጅ ናት። ማርያም ማለት አሁን አንዳንድ ሰዎች እንደዚህ ናቸው። እድሜያቸው የአስራ ውስጥ ነው የሚመስል፣ ግን ያዋለደ ሰው ሲናገር ግን ትደነግጣለህ። ያሞኔ አይወል አብዬ 24ም ሆነ 19ም 20ም ሆነ አንዳንድ ልጅነትን የምትረዳበት ሰው ልጅነት ትረዳለህ። ኢንተርቪው ላይ እንትኗ ነው እኔ ጎበዝ ያስባለኝ የሆነ ኮንፊደንሷ፣ ንግግሯ የሆነ የመርበትበትና የፍራቻ የለባትም። ያ ነው ሌላውን እንቶ እና ያ ንግግሯ በቃ በጣም አንድ ሰው ራስን ራስ ከፍ ታላደረገ ማንም ከፍ ያደርግልህ። ላይክ አድርጋታለሁ። እውነቴን ነው። ጀግና ማንም አይናገርም እኮ እንደዛ ማለት ነው። ስላንተ በኮንፊደንስ ስለራሱ ማንም ሰው የለም። ዛሬ ድሮ ጀግና ማንም አይናገርም እኮ እንደዛ ማለት ነው። ስላንተ በኮንፊደንስ ስለራሱ ማንም ሰው የለም። ዛሬ ድሮ ምን ይባል ድሮ በአባቶቻችን በደጉ ጊዜ ደግነትህን፣ ጀግንነትህን ወዘተ ሰው ይመስክርልህ ይባል ነበር። ጠንካራነትህን አሁን ራስህ ካልተናገር ሌላውማ ለመጣል የሚፈልግ ትክክል። በጣም ብዙ አሁን ላይ ከሚደግፍ ይልቅ ቅናታም ነው የሚበዛ። በነገራችን ላይ ማርያም ላይ ማንም ሰው ስላንተ አያወራ። ምንም ብትሰራ ምንም ጥሩ እንደሰራህ ወዲህ ያውቀዋል። የምታደርገው ጥሩ እንደሆንክ ለውጥ ላይ እንደሆንክ ውስጡ ይነግረዋል። ውስጡ ያውቃል፣ ግን አያበረታም። ትንሽ ናቸው የሚያበረታቱ። ትክክል። ይሄ አሁን ላይ ጊዜው ራሱ እንድትናገር የሚያደርግ ኮሜዲያን በጣም ተመችቶኛል። የምር በጣም ንግግሯ እንኳንም የኛ ሆነች አልኩ ጎበዝ ብያታል። ግን ያው እንትኑ ነው ትንሽ ቅር ያለኝ እንትኑ እድሜው ትንሽ ቅር እድሜ ጸጋ ነው እኮ 19 20 15 ብትሆን አብይ አሁን አንተ ስንት ትሆናለህ? እንደሆነ እኔ አሁን 33 ዓመት። አሁን ሰው ግን 40 ይለኛል፣ 38 ይለኛል። ቲክቶክ ሳትጀምር ነው እንደዛ በላ አንተ ኢህአዴግ በገባ በ3 ዓመቱ ነው፣ በ85 ማለት ነው የተወለድከው። በ85 ነው 88 5 አሁን 33 ዓመት በግንቦት አለቀ። በግንቦት ትክክለኛ እድሜ ነው እና አይደለ እድሜ እንዴት እንደሚሆን እድሜ እኔ እኮ ኢህአዴግ ገብቶ መለስ ሳይመረጥ ነው የተወለድኩት። እንዴት እኩል ልንሆን እንችላለን? አንተ ስንት ነው እድሜ? 25 እና ታዲያ እንዴት እኩል ነው? እኔ እኮ በቀላሉ በ8 ዓመት በልጣለሁ ማለት ነው። በዚህ ምድር ላይ ነው 8 ዓመት ካንተ አዋላጁ ያወራው የተባለው ለዚህ ነው። እድሜ አንተ ቀድም አዋላጁ ያወራል። ተመልከት እና እንዴት አዲስ ስራችንን እያየ ነው፣ እየዞርን ነው ትንሽ ሀገራችንን። በመቼው ነው የተወለድኩ ብትል ኢህአዴግ በገባ በ3ኛ ዓመቱ በነከሌ የወለደች ዘመን ይባኛ ከብቶቹ በድርቅ የከፋ ጊዜ ይላሉ። ስንት ነው ስትላቸው 20 ዓመት 22 ዓመት ይለዋል። ቤተሰብ አያውቁትም። የሚያውቁት ብቻ ኢህአዴግ በገባ በ3 ዓመቱ ድርቁ ወይንም ደግሞ እንትን መወቃቱ አዝመራ መገኘቱ ወይም ደግሞ ጢንጢዛ ያበላው ይላል። ስለዚህ እንደዚህ ነው። እኔን ስንት ትገምተኛለህ? እኔ አንተን ሰያይ ቢያንስ 39
ኧረ ወይኔ ኧረ እኔ እንደው አፈር አባቴ ልጉል። አሁንስ እንደው ምን አባቴ ነው? እንደውም አሁን ወጣት እንደ ወጣት አሁን አሪፍ ነው። እኔ በፊት 43 44 ነበር የምገምተው። አሁን እኮ ነው በዚህ 2 ዓመት ነው እኮ ትንሽ እኮ በጣም ቀጫጫና እንትን ነበርኩኝ። አሁን ልክ ነው። አሁን በዚህ 2 ዓመት 3 ዓመት ውስጥ ቲክታክ ላይ የሚያየው ሰውነቴ እንትን አለ ደርጀት አለ መሰለኝ ብዬ ሳይው ጎረጎሳለ እንደስታውት ጎርማሳ አሁን ጎረመስክ ደግሞ ጭራሽ የምር እንጂ እኔን በአካል የሚያቀይ ሰው ነው የሚያወራው በአካል ወይም ደግሞ እኔ አብሬያቸው አደግኳቸው እንጂ አሁን ሌላው አካልማ አያውቅም። ሌላው ኧረ አውጡኝ በ3 ነው የሚያባዛው። ሂዱበት ትሪፕል እንዳንሸነፍ ፋሚሊ እዚህ ጋር እንዳንዘናጋ። ታፕታፕ ኮፕሊንግ ያደርጋችሁ። ቦርጭ እንኳን የለኝም። ቦርጭ አላወጣም። ቦርጭን ያውጥቻለሁ። አይ ቦርጭ የለም። አይ ሰውነት እንደዚህ እንትን የሚል የለም። ቆስጣናው ቀብራራው ይላል። ቆስጣናው ቀብራራው ቦርጭ የሚባል ነገር አልወድምም፣ አላወጣም። ፀጉሬ ሸሸኝ። እኔ እኮ ትልቅ ያስባለኝ ፀጉሬ መምለጥ እኮ አይገርም? ፀጉር ትንሽ ያው ከእድሜ አኳያም አይደለም እንትን ነው ሙቀት ነው ይባላል። ፀጉር እኮ ግን እኔ ደግሞ የአረቦቹን በደንብ አድርጌ ለብሰን አልነበረ ያ ነው 40 45 43 42 እድሜ ጠጋ ነው 50 አማርጉኝ ምን ማለት እድሜ ጸጋ ነው በነገራችን ላይ። እና ሰያዬ ለሰርግ እንዘጋጅ ወይስ ምንድነው? ለምን እንሰራ ላንተው እኔ እኮ በ19 አረ እድሜ ነው አገባሁ። ትቀልዳለህ ወይ ጉይ? ይኸውልህ አንዴ ላሳይ። የመጀመሪያ ሚስት አግብቼ በአረቡ ዓለም ኢጃዛ ለህል ቁጭ ብዬ ሳብሰል ሳብሰለስል ሰላም እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? ስሟ ሙሉ ሸዋ ይባላል። ሸዋ ምድር የበቀለች ትክክለኛ ስም ያገኘው ይሄ ነው። ሙሉ ሸዋ እውነትም ሙሉ ሸዋ ቆንጅዬ ናት። እናንተማ ከበስተጀርባችሁ ጉድና ጉድ አለ። ኧረ ልቅረባችሁ እንዴ? እኛ አንቀረብም። እኛ ትላልቅ አባወራዎች ይኸውልህ ኢጅፕትና ኢትዮጵያ ሲዋጉ በነ ማን ነበረ ኢጅፕት ጋር የተዋጋው? ለመጀመሪያ ኢጅፕት ላይ እኔ ሂጄ ምርኮኛ እንትን ፈርዖን የሚባለው እንትኑ ላይ ይሄ ሶስት ማዕዘን ላይ በፈርዖን ወደ ኢትዮጵያና ኢጅፕት እኮ 2 ሄደው 3 ጊዜ ተዋግተዋል። እነሱ ጋር ማናቸው አንድ ጊዜ እኔ ነበርኩ ጦር መመራው። የዛን ጊዜ የኢትዮጵያን እግረኛ ጦር ይዤ የገባሁት እኔ ነኝ። ሰራዊቱን ማለት ነው እግረኛውን ሰራዊት ይሄ በጣም የቆየ ነው። ከና አፄ ምኒልክ በፊት ነው። እናንተ 7 ትውልድ አልመጣም ያን ጊዜ። አንተ 7 ራሱ ከዛ በላይ እና ገራሚ ነው። ሰያፉ በጣም ታሪክ ላይ ጎበዝ ነው። እና ጦር መሪ ነበርኩኝ ኢጅፕት ላይ። ታስበው ጎበዝ እንንቅጣቸው እንጂ ስንት ናችሁ የምትቀጡት? አንድ ናችሁ? 2 ሂዱበት ፋሚሊ። ምንድነው 400 ሰው ምን ትሰራላችሁ? ታባዱላችሁ። አሁን የ3 ልጆች አባቱን ያለው የምር 3 ልጅ አሁን ላይ 3 ልጅ ወልጃለሁ። ታላቀው እንደው ጠብ አደረኳቸው። አይገርምም? ኧረ አሪፍ አድርጋል። እኔስ ለአግባ ምን ትመክርኛለህ? አሁን 25 ዓመቴ ነው። እኔ ሚስት ማግባት በ2 አንግል ነው የማየው። ሰማኸኝ? በ2 አንግል ነው የማየው። ለምን መሰለህ? ላይ ተፈለክ በ19 አግባ እንደኔ ከ19 እስከ 30 ያለውን በደንብ ባርገት እንዴት አገላብጠዋል። ከ30 በኋላ ግን
እቅድና መስፈርት ታወጣና ትዳር ትይዛለህ። ትዳር የምታገባ በ19 አግባብ እያለሁ ግን መያዝ ያለብህ ከ30 በኋላ ነው። እሱም የሚያዝ ቀርቦ ከዛ በኋላ ነው ከ30 በኋላ በ19 አግብቼ ፈትቼ ነው ከእንደገና በ30 ሌላ ምን ዘው አትፈታም። ራሷን ኦኬ ጠበቅ ይላል 30 ላይ ከዛ በኋላ እንደፈልክ ከ19 እስከ 30 ባለው ሴቶች ናቸው የሚያባብሉ፣ የሚይዙ፣ የሚመክሩ፣ የሚያጠጡ ምናምን። ከዛ በኋላ ግን አንተ ነህ ኃላፊነቱ ወደ አንተ ይመጣል። እና እኔ እኮ አሁን 19 አልፎኛል። ምን ይሻላል? አንድ ሰው እንዳው 6 ዓመት ላይፍ ዝም ብሎ ሄዷል ማለት ነው። በጣም ድረስበት ያለህን 4 ዓመት በልጅነት ማግባት በጣም ጥሩ ነው። የኔም አሁን እኮ አሪፍ እኮ ነው። 25 ለማግባትም አይከፋም፣ ብዙም አልሄድም። ይሄንን ፎቶ አየኸው? ይሄ የ2006 ነው። ጆሮዬን አየኸው? የሚያካክለውን ያን ጊዜ በጣም ትልቅ ነው። አሁን ይሄ የቅድም 3 ማዕዘኑን ያክላል። በ2006 ነው አዲስ አግብቼ ገና ታገባው ወር ሆኖኛልና ሚስቴ እንዳገኘኋት 1 ወር። ፍላጎቱ ግን ሚስት ያን ጊዜ ታውቃለህ አይደል? ለሁሉ ነገር አዲስ ነበር። በጣም ወጣትነትም ይፈቅዳል። አዎ እሷን ከማግኘት ግን ዳቦን ማግኘት ነበር የሚያጓጓ። ማለት ዳቦ ቤት አላት? አዎ ዳቦ ቤት አለ። አንተ ስለዚህ ፍቅሯንም ጥቅሙንም ፈልገ ነው ማለት ነው። አዎ ልጅ ነው ገና ልጅ ነው። እውነታችንን እኮ ነው። እና አስታውሳለሁ ይሄንን ፎቶ ስነሳ ከሰዓት ነው ወደ ሚስቴ ጋር እረፍት ለወርድ ከስራ ቦታ ነው የሆነ ያጣየኝ ያነሰ ከነ ምልክቱ የሱ ስራ ቦታ ነው እና ትዝ ይለኛል እንትን ሰውነቴ እንደዚህ ልቤ እንደዚህ ለሁለተኛ ጊዜ ለማግኘት ነው ያን ጊዜ እየሄድኩኝ የመጀመሪያ አግብቻት ስራ ወጥቼ ከዛ ለሁለተኛ ጊዜ የማገኝባት ቀን ነበር። ያኒ ታገባውኝ ለሁለተኛ ጊዜ አስባችሁ ሁሉንም እሷንም ሁሉንም እና እንዴት ነበር ያለው መገለባበት ትርታው ምናምን በጣም አንተ በጣም ብዙ ነገር አሳልፋል። ስለዚህ ማግባት በልጅ እንዴ ምንድነው አለፍ መራኝ እኮ ምን ሆናችሁ ነው? ቫይራል ተሰጥቷል ማገኘከው እና ታዲያ ይሄ ነው እንዴ ነበረ ምን ብያስገባኝ አሁን ዝናሽ አረ ወገን ተማርጉ እንዴ ምንድነው? በቂ እኮ አይደለም። ታፕ ኮፒ ሊንክ ፋሚሊ ሁላችሁ ሰያም እውነት ብዙ ነገር አሳልፏል። ብዙ ነገር እየተማርኩ ነው። እኔ ልጅ ነኝ። ምን መሰለህ ተወደደም ተጠላም ላይፍን ማሳለፍ ያንተ ሰው ጋር ነው። ገብቶሃል? ይሄ ይቅርታ ግን ብዙም አይመቸኝም። ጓደኝነት የሚባለው ነገር ብዙም ስለማላውቀው ይሆን አላውቅም። ይሄ ፍቅረኛ የሚባል ወይንም ደግሞ ሳታገባ እንትን ማለት በጣም እድሜህን ማባከን ነው። ምንም ትይዝለት ትውስጣለህ። ትክክል። እድሜ ይጨርሳል። አሁን ለምሳሌ አንድ ሴት አግብተሃል ባሌ ከሌ ነበረ ትላለች። ብትለያይ እንኳን ማለት ነው የመጀመሪያ ባሌ እሱ ነበር ያን ጊዜ የመጀመሪያ ወዘተ የሚጠራው በባልነት ነው። ይሄ ቤተሰብ አታፍርበትም። ግን ዝም ብለህ ወጣትነት ዝም ብለህ በየሜዳው ዝም ብለህ እንትን ከጨረስከው በጣም ከባድ ነው። ወደፊት የሚያጋጥመው ከባድ ነው። አሁን አንተ ገና ወጣት ነህ፣ 25 ነህ አይደል? ከ30 በላይ ስትሄድ እነዚህ በ20 ውስጥ ሆነህ ያሳለፍካቸው አልባሌ ነገሮች ይቆጩሃል።
እና ህይወትን በአግባብ ነው በቃ አግብተህ በቃ ሆነም ቀረው በቃ እና እኔ ላግባው አግባ። አሁን አንዳንድ ሰዎች እድሜያቸውን ዝም ብለው ያችን ምችም ጋራ ዝም ብለው ምናምን ብለው በኋላ ያገቡ አይጣፍጣችሁም። ይሄ አሁን ምንም ሰርግ አድርጎ ቢያገባ አይጥመውም። በቃ ኑሮው ነው አይደል? አይጥመው ማለት የህይወት ኑሮ አይጥመው። ከዛችም ያችንም ለምዶ አሸጋሪ ነው የሚሆንበት። በትዳር ውስጥ ከሆነ ግን የጀመረው እኔ አሁን ህይወት ብሎ በ19 እድሜ በትዳር ነው የጀመርኩት። በጣም ባገባም በትዳር ውስጥ ነው የምሄደው። ምስለከለቀው ገብቶ አየህ አይደል እንዴት እንደሆነ በጀመርከው አንተ የምትሄደው በትዳር ውስጥ ነው። በቃ በዛው ከብ ታደርጋለህ። እዛ ቀጭ አድርገህ ካልተመቸህ ከሀገር ሰው ጋር ሲሆን ደግሞ በቃ በጣም እኔ በነገራችን ላይ ከኛ ሀገር ሰው ወጥቼ አላውቅም። ይሄ ነው ዋናው። ስለዚህ ልጁ ነበርና ማረሳው ታሪክ ነው። እዋንዬ ታውቃለህ አይደል? እዋንዬ አታውቅም? ቀረህ አሁን እኔ እንጃ። አገሪቱ እኮ ይኸውልህ በዚህ በጦርነት በምናምን ትምስምስ ያወጣው እኮ የለመደችውን ወግና ባህል አታኮን። እንዴት ነው እዋንዬ የማታውቀው? አላውቅም እኮ ሰያየ። እስኪ ትንሽ አጫውተኝ። ማታ እዋንዬ አትሉም? ወያው የቂጣ ሄጎን ያልጋገረ ሴት እግሯ ጠና እንደ በር እንጨት እያልን እኛ ይኸውልህ እዋንዬ እንለበር። ያን ጊዜ ያ ቀርቶ ነው። አሁን እኮ ሰው ፍቅር አጣ፣ መተማመን ጠፋ። የድሮ አገሪቱ ያስለመደቻቸው ባህሎች ጠፉ፣ ተረሱ። ዘመናዊ ብሎ መጣ ምናምን፣ ርቃት፣ ቀዳዳ መልበስ ወዘተ እና እዋንያ ስንጫወት ማታ በጨረቃ እድሜው ወደ 40ዎቹ የገባ ነው እና ብዙ የበረሃ ሰው ነው። እድሜውን በብዙ በበረሃ ነው እና የጨረሰው። በሆነ ሰዓት ላይ እኔ የሆነ ነገር ይይዛለሁ። ይገባህ አይደለ? እኔ የዛችኑ ጊዜ ነው ምንድን አስቦ ነው ብዬ ያዝኩት ሰውዬው። እኛ እንደዚህ ተጨፈቀ እንደዚህ ተሰብስበ እንደዚህ አይደለ ቁመ እንደዚህ ዋንያ ምንለው ተጨፈቀ ዱላ ይዘን አሁን ይሸፈንና ለብስ ይሆን ይላል እኛ መሀል እየገባ ከዛ በቁጭት ነው የተናገረው። ማረሳት ተቀምጠን እየመከረ ምናምን ምን ነው አሁን ወደናችሁበት እድሜ በተመለስ የማደርጋቸውን ያቅ ነበር አለ። አንነት በቃ እኔ ሰውዬ በቃ ይሄ ያለንበት ጊዜ ተፈላጊ ነው ብዬ የወሰድኩት ያን ጊዜ ነው። ምን ጊዜ ማረሳው ያን ሰውዬ ትልቁ እኔም ማረሳው ብያለሁ። እስካሁን አረሳው። ትክክል ማቾ የታዘ ላያስታውሰው ይችላል። ስለዚህ ይህንን ጊዜ ልጠቀም ነው ወዲያውኑ ያላችሁበት ብመለስ አለ